ደሞዝ ጭማሪ ሊደረግ ነው። በመንግስት ሰራተኞች ላይ እጅግ አደገኛ የኑሮ ፈተና ተደቅኗል። በሀገራችን በተከሰተው ከፍተኛ የኑሮ ውድነት ሳቢያ አስከፊ ድህነት ውስጥ የሚገኙት የመንግስት ሰራተኞች ናቸው። በወር ደሞዛቸው ቤተሰባቸውን ማስተዳደር የከበዳቸው፣ የቤት ኪራይ መክፈል ተስኗቸው ጎዳና የወጡ፣ ወርሃዊ ቀለብ መሸመት አቅቷቸው እየራባቸው የሚሰሩ፣ ራሳቸውንና ልጆቻቸውን ለማሳከም ገንዘብ የተቸገሩና የወር ደሞዝ ከእጅ ወደ አፍ ሆኖባቸው ግራ ቢገባቸው ዘንጠው ለልመና የወጡት ብዙዎች ሆነዋል። ሰላም ጤና ይስጥልን ውድ የቻናላችን ተከታዮች፣ ዛሬ በወቅታዊና ሀገራዊ ጉዳይ ላይ ለመንግስት ሰራተኞች የደሞዝ ጭማሪ ሊደረግ ዝግጅቱ መጠናቀቁን፣ ይህም መልካም ዜና በጥቂት ቀናት ውስጥ ተግባራዊ እንደሚደረግ ለዝግጅት ክፍላችን ቅርብ የሆኑ የመንግስት አካላት የደረሰንን መረጃ ልናካፍላችሁ ቀርበናል። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ይጀምሩ። ይህ ዳር ቲዩብ ነው። ለመንግስት ሰራተኞች ደሞዝ ጭማሪ ሊደረግ ነው። በሀገሪቱ በተደጋጋሚ ዓመታት ከመንግስት ሰራተኞች በርካታ ኢኮኖሚያዊ ጥያቄዎች ይቀርባሉ። መንግስት እነዚህን የሰራተኞች ጥያቄ ለመፍታት የሄደበት ርቀት ግን እዚህ ግባ የሚባል አልነበረም። በዚህም በያዝነው 2017 ዓ.ም በመንግስት የተደረገው የመንግስት ሰራተኞች የደሞዝ ማሻሻያ በሰራተኛ ዜጋው ላይ ኢኮኖሚያዊ ለውጥን አላመጣም። እነዚህ የደሞዝ ጭማሪ፣ የመኖሪያ ቤትና የጥቅማ ጥቅም አንገብጋቢ ጥያቄዎች በተለይ ከመምህራንና ከጤና ባለሙያዎች እየቀረቡ በመሆኑ ተገቢነት አለው ብሎም ያምራል። መንግስት በያዝነው ግንቦት ወር ለመንግስት ያቀረቧቸው የኢኮኖሚ ጥያቄዎች መልስ ባለማግኘቱ በመላው ሀገሪቱ የሚገኙ የጤና ባለሙያዎች የሥራ ማቆም አድማ እስከማድረግ ደርሰዋል። መንግስት በቅርብ ሳምንታት ውስጥ ለመንግስት ሰራተኞች የኢኮኖሚ ለውጥንና የኑሮ ሁኔታን የሚያሻሽል የደሞዝ ጭማሪ፣ የሙያ የደረጃ እድገት፣ የደሞዝ እርከን፣ የቤት ኪራይ አበልና የጥቅማ ጥቅም ማሻሻያ ሊያደርግ መዘጋጀቱን ከታማኝ ምንጮች አረጋግጠናል። ከዚህ በተጨማሪ ለመንግስት ሰራተኞች ሐኪሞች እንደ ሕክምና ደረጃቸው ከቀረጥ ነፃ መኪና የሚያገኙበት፣ የጤና ባለሙያዎች ከሀገር ውስጥ ሕክምና ማድረግ ለማይችሉ ህመሞች በውጭ ሀገራት የሚታከሙበትን የጤና ዋስትናና የመኖሪያ ቤት ግንባታን የሚያስፈጽም ጥናት ተጠናቋል። ይህ ጥናት ለሀገሪቱ ተጠሪ ሚኒስቴር መስሪያ ቤቶች የቀረበ ሲሆን በጉዳዩ ዙሪያ የሀገሪቱ ገንዘብና ፋይናንስ ተቋም፣ የህብረተሰብ ጤና ኢንስቲትዩትና የጤና ሚኒስቴር ተወካዮች ውይይት እያካሄዱ ነው። የኢትዮጵያ ንግድ ባንክና የገቢዎች ጉምሩክ ባለስልጣናት እንዲሁም የቀጠናዊ ትስስር ሚኒስቴር ከውጭ ሀገራት ለጤና ባለሙያዎች በሌተር ኦፍ ክሬዲት ወይም በኤልሲ ስርዓት በሚገቡት ከቀረጥ ነፃ ተሽከርካሪዎች ጥናት ላይ እየተወያዩ ይገኛሉ። መንግስት በቅርቡ በተለይ ዝቅተኛ የሆነ ወርሃዊ ደሞዝ ለሚያገኙት፣ ለምሳሌ እንደ ጽዳት ወይም ጥበቃና በየደረጃው ላሉት ሌሎች የመንግስት ሰራተኞች የደሞዝ ማሻሻያዎች ማድረጉ ይታወሳል። በሀገሪቱ ያለው ወቅታዊ የኢኮኖሚ ሁኔታ ግን ይህንን ማሻሻያ ከግብት ያስገባ አልነበረም። የኢትዮጵያ ሕዝብ አሁናዊ ተጨባጭ ሁኔታ በከፍተኛ የኑሮ ውድነት ውስጥ መገኘቱ ነው። መሰረታዊ የሸቀጣ ሸቀጦች ጭማሪ፣ በኢትዮጵያ የሚመረቱ የእህልና ጥራጥሬ ውጤቶች መወደድ፣ የነዳጅና የትራንስፖርት ዋጋ መናር፣ የቤት ኪራይ ክፍያ ጣሪያ መንካትና ሌሎች መሰረታዊ ነገሮች መወደድ ህዝባችንን ለከፍተኛ ችግርና ረሃብ ዳርገውታል። መንግስት በቅርቡ ለመንግስት ሰራተኞች ደሞዝ የሚጨምርባቸው 5 ተጨባጭ ግዴታዎችና ምክንያቶች። አንደኛ፣ የመንግስት ሰራተኞች ለህዝብና ለመንግስት ለሚሰጧቸው አገልግሎቶች ኢኮኖሚያቸውን የሚያሻሽል፣ ኑሯቸውን የሚለውጥ፣ ወቅታዊ የዓለም ሁኔታን መሰረት ያደረገ ለሙያቸው በቂና ተመጣጣኝ የደሞዝ ክፍያና ጥቅማ ጥቅሞችን ማግኘት መብት ያላቸው በመሆኑ። ሁለተኛ፣ በአንድ ሀገር ላይ ዘላቂ ሰላም፣ ልማትና እድገት ለማምጣት የመንግስት ሰራተኞች የሚያነሷቸውን ጥያቄዎች በህግ አግባብ መመለስ የመንግስት ግዴታና ኃላፊነት በመሆኑ። ሶስተኛ፣ በዓለምና በሀገራችን ላይ የተከሰቱት የኢኮኖሚ ጫናዎች፣ የኑሮ ውድነቶች፣ የነዳጅ ጭማሪና አቅርቦት እጥረቶች፣ የመሰረታዊ ሸቀጣ ሸቀጦች የዋጋ ግሽበትና የገንዘብ የመግዛት አቅም መዳከምን መረዳት ተጨባጭ ምክንያት በመሆኑ። አራተኛ፣ የሕክምና ባለሙያዎች ያነሷቸው የመብት ጥያቄዎችና የሥራ ማቆም አድማዎች ወደ ሌሎች የመንግስት መስሪያ ቤቶች እንዳይዛመት ስለሚፈለግ፣ ለዚህም መንግስት በአዲስ አበባ የሚገኙ መምህራንን በግንቦት 5 ቀን አስቸኳይ ስብሰባ ጠርቶ መማጸኑ የሚጠቀስ ነው። አምስተኛ፣ በውጭ ሀገራት የሚኖሩት ተሰሚነት ያላቸው አክቲቪስትና ፖለቲከኛ ኢትዮጵያውያን በሶሻል ሚዲያው ላይ የፈጠሯቸው አሉታዊና አዎንታዊ ጫናዎች። ስድስተኛ፣ በኢትዮጵያ በመጪው 2018 ዓ.ም ግንቦት ወር ላይ በሚካሄደው ሀገራዊ ምርጫ ላይ መንግስት ለምርጫ ሂደቱ ደጋፊና ድምጽ የሚሰጡት ወይም የሚነሱት የመንግስት ሰራተኞች መሆናቸው ይጠቀሳሉ። ይህ ለመንግስት ሰራተኞች የሚጨመረው የደሞዝ ክፍያ አዲስ የደሞዝ ዩኒፎርም ማሻሻያ በሚል ስያሜ መንግስታዊ መዋቅር እንደተዘጋጀለት ያገኘነው መረጃ ይጠቁማል። መንግስት ይህንን የደሞዝ ጭማሪ በዚህ አንድ ወር ውስጥ ተፈጻሚ እንደሚያደርገው ይጠበቃል። የዛሬውን አስፈላጊ የመረጃ ዘገባችንን በዚሁ አበቃል። በቀጣይ ወቅታዊ መሰናዶቻችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። በያላችሁበት ሰላማችሁ ይብዛ።